በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የመካከለኛው ምስራቅን በተመለከተ ሰበር ዜናዎች ተሰምተዋል። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የምናገኘው በአካባቢው ያሉ የመካከለኛው ምስራቅ የጦር ሰፈሮች የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች መመታታቸውን ተከትሎ አሜሪካ ተጨማሪ ቁጥር ያለው እጅግ በርካታ የባህር ኃይል የጦር ኃይሎቿንና መርከቦቿን በፍጥነት ወደ መካከለኛው ምስራቅ እንዲሄዱ ማዘዟን ሌሊቱን አስታውቃለች። ተጨማሪ ኃይል ወደ ቦታው መታዘዙንም ተከትሎ ኢራን ሌሊቱን በቀጠናው ሀገራት ላይ በከፍተኛ ሁኔታ ድብደባ አካሂዳለች። ሳውዲ አረቢያና የተባበሩት አረብ ኤምሬትስም የዚሁ ጥቃት ሰለባ ሆነው አድረዋል። እንዲሁም እስራኤልም ቴልአቪቭን ጨምሮ የተለያዩ ከተሞቿ በኢራን ሚሳኤል ሌሊቱን ተመተዋል። እስራኤልም የበቀል ጥቃቷን ንጋቱን ጀምሮ በኢራን ላይ እየወሰደች ትገኛለች። ጥቃቱ በተፋፋመበት በአሁኑ ሰዓት ታዲያ ኢራን እንዳስታወቀችው ከሆነ የእስራኤልን የኒውክሌር ማብላያ እመተዋለሁ ስትል አደገኛ ዛቻ አሰምታለች። ይህንን ተከትሎ ጉዳዩ ውጥረቱን የበለጠ አኑሮታል። ይህ የመካከለኛው ምስራቅ ግጭት ወደ እስያም ተስቧል። ወደ ስሪላንካ አቅራቢያ የደረሰ ሲሆን በስሪላንካ አቅራቢያ ትጓዝ የነበረች የኢራን የጦር መርከብ በአሜሪካ ቶርፒዶ ተመታ መስመጧ ተነግሯል። ይህንንም ተከትሎ በርካታ ሰበር መረጃዎች እየወጡ ነው። ግጭቱ እየተባባሰ እንደሆነ ተዘግቧል። ይህንን በተመለከተ በሰፊው ሌሊቱን የወጡ ሰበር መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በቀጠለው የመካከለኛው ምስራቅ አውዳሚ ጦርነት ኢራን የቀጠናውን ሀገራት በባላስቲክ ሚሳኤልና በሰው አልባ በራሪ አውሮፕላኖች ድሮኖች ስትመታ ያደረች ሲሆን በተመሳሳይ እርሷም በእስራኤልና በአሜሪካ ጥምር ጦር ስትመታ አድራለች። የአሜሪካ መከላከያ ሚኒስትር ፔንታጎን ከፍተኛ የጦር ጀነራሎች ዛሬ ሌሊቱን በሰጡት መግለጫ ዩናይትድ ስቴትስ አሜሪካ በአካባቢው ላይ የሚገኙ የጦር ሰፈሮቿ ላይ ጉዳት መድረሱን አምነው በሆርሙዝ ባህረ ሰላጤም በቀይ ባህር አካባቢ የንግድ መርከቦችን ደህንነት አሳሳቢ በመሆኑ እነርሱን ለማስጠበቅ ሲባል አሜሪካ ተጨማሪ ግዙፍ ጦር እንዳስፈልጋት ገልጸዋል። ይህንንም ተከትሎ 5 የአሜሪካ ግዙፍ የጦር መርከቦችና በርካታ የባህር ላይ ተዋጊዎች ወደ ቀጠናው በይፋ ማንቀሳቀስ መጀመሯን ሮይተርስ ዘግቧል። ይህም ከፕሬዝደንቱ በተሰጠ ቀጥተኛ ትዕዛዝ ነው ተጨማሪ ኃይል ወደ አካባቢው በፍጥነት የተላከው ብለዋል። አሜሪካ ተጨማሪ ኃይል ወደ ቀጠናው በፍጥነት ማሰማራቷ በተሰማ በሰዓታት ውስጥ ደግሞ ዛሬ ሌሊቱን የኢራን አብዮታዊ ዘብ IRGC ከዚህ ቀደም ታይቶ በማይታወቅ ቁጥር መጠን እጅግ ግዙፍ የሆኑ የባላስቲክ ሚሳይሎችና የድሮን ማዕበሎችን በቀጥታ ወደ እስራኤልና በቀጠናው ወደሚገኙ የዩናይትድ ስቴትስ የጦር ሰፈሮች ወዳሉባት ሀገራቱን አስወንጭፈዋል። አልጀዚራ በሰበር ዜናው ሌሊቱን እንዳስነበበው የኢራን መንግስት ቴሌቪዥን ይህንን ጥቃት የበቀል አውሎ ነፋስ ሲል የሰየመው ሲሆን ጥቃቱ በተለይም ደግሞ እስራኤል በኢራን ከፍተኛ አመራሮች ላይ ለፈጸመችው አየር ድብደባ የሚሰጥ ቀጣይነት ያለው
ያለው የማይመለስ ምላሽ ብሎታል። የኢራን የጦር አዛዦች ይህንን ጉዳይ ሌሊቱን በሰጡት መግለጫ አረጋግጠዋል። አልጀዚራና ቢቢሲ በጋራ እንደዘገቡት ከሆነ ከኢራን ምድር የተነሱ በመቶዎች የሚቆጠሩ ግዙፍ ባላስቲክ ሚሳይሎችና በርካታ ድሮኖች የበርካታ አረብ ሀገራትን አየር ክልል አቋርጠው በመጓዝ በእስራኤል ሰሜናዊ ግዛቶች በኔጌቭ በረሃ በሚገኙ ስትራቴጂካዊ የአየር ኃይል ማዕከላት እንዲሁም በቴልአቪቭ ዳርቻዎች ላይ በከፍተኛ ቁጥር የወደቁ ሲሆን የእስራኤል አይረን ዶም ዴቪድ ስሊንግስ እና አውሮስ የተሰኙ ዘመናዊ የጸረ ሚሳይል መከላከያ ስርዓቶችም ከፍተኛ ጫና ውስጥ ወድቀው አንግተዋል። ሌሊቱን እስራኤል ከኢራን ብቻ ሳይሆን እንዲሁ ከሂዝቦላም እጅግ በርካታ ቁጥር ያላቸው ሮኬቶች በከፍተኛ ቁጥር ተተኩሰውባታል። እስራኤል መከላከያ ሰራዊት አይዲኤፍም ሌሊቱን ባወጣው አስቸኳይ ትዕዛዝ መላው ነዋሪዎች በሙሉ በፈንጂ መደበቂያ ውስጥ እንዲገቡ አሳስቦ ነበር። የእስራኤል የጦር ጀቶች በአየር ላይ ሆነው የሚሳይል ማስወንጨፊያ ጣቢያዎች በኢራን ግዛት ውስጥ መደብደብ መጀመራቸውን ማሳውቋል። ይህ የሁለቱ ሀገራት ቀጥተኛና ገደብ የለሽ የተኩስ ልውውጥ መላውን ቀጠና በከፍተኛ የፍርሃትና የጭንቀት ማዕበል ውስጥ ከቶታል። ግጭቱ በእስራኤልና በኢራን ብቻ ሳይወሰን በቀጥታ የባህረ ሰላጤው የአረብ ሀገራትን ሰላም አደጋ ውስጥ ከቶታል። ኢራን ሌሊቱን በተኮሰቻቸው ሰው አልባ በራሪ አውሮፕላኖችና ሚሳይሎች የተጎዱት ደግሞ የሌላኛው የመካከለኛው ምስራቅ ሀገራት የሆኑት ሳውዲ አረቢያና የተባበሩት አረብ ኤሚሬትሶች ናቸው። የሁለቱ ሀገራት መዲና የሆኑት ሪያድና አቡዳቢ ሰማይ ላይ ከፍተኛ የፍንዳታ ድምጾች መሰማታቸውን አልአረቢያና ብሉምበርግ የዜና አውታሮች ከአካባቢው የዘገቡ ሲሆን የሳውዲ አረቢያ የመከላከያ ሚኒስትር እንዳረጋገጠው የሀገራቱ የአየር መከላከያ ስርዓት በሳውዲ አየር ክልል አቋርጠው ወደ ሌላ አቅጣጫ ሊያልፉ የነበሩ በርካታ ያልታወቁ ሰው አልባ በራሪ አውሮፕላኖችና ሚሳይሎች አየር ላይ እንዳሉ ለማምከን ተሞክረዋል ብለዋል። የተባበሩት አረብ ኤሚሬትስም በተመሳሳይ በአቡዳቢ አቅራቢያ የሚገኘውን አልዳፍራ የተሰኘውን የአሜሪካ የአየር ኃይል የጦር ሰፈርን ኢላማ አድርገው የተተኮሱ በርካታ ተወርዋሪዎችን ማክሸፏን አስታውቃል። ያንዳንዷን የኢራን ተተኳሽ ለማክሰም $4 ሚሊዮን የሚያወጡት የአረብ ሀገራቱ ከፍተኛ ኪሳራና ጭንቀት ውስጥ የገቡ ሲሆን ይህንንም ለማስወገድ ሲባል ከዚህ በኋላ የኢራንን ሚሳይል መከላከል ብቻ ሳይሆን ወደ ኢራን መዝመት አስፈላጊ መሆኑን እየጠቀሱ እንደሚገኝ ተመልክቷል። በሌላ በኩል እየተስፋፋ የሚገኘው የመካከለኛው ምስራቅ የተነሳው የጦርነት እሳት የኔቶ አባልና ቁልፍ ቀጠናዊ ኃይል የሆነችው ቱርክን በቀጥታ ወደ ወታደራዊ እንቅስቃሴው አስገብቷታል። የቱርኩ የዜና ወኪል አናዶሉ ከቱርክ እንደዘገበው ከሆነ ከኢራን የተተኮሰ ሰው አልባ በራሪ አውሮፕላን አቅጣጫ ስቶ በቱርክ ግዛት ውስጥ እንደገባና በኔቶ ኃይሎች ተመቶ እንደወደቀም አመልክቷል። የቱርኩ ብሔራዊ ዜና ወኪል እንደሚለው ከሆነ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ከዚህ ክስተት በኋላ በአንካራ አስቸኳይ የብሔራዊ ደህንነት ምክር ቤት ስብሰባ ምሽቱን ካካሄዱ በኋላ የቱርክ ጦር በሶሪያና በኢራቅ ድንበሮች ላይ ከፍተኛ የሆነ ወታደራዊ ስምሪት እንዲያደርግ ትዕዛዝ ማስተላለፋቸውን አስነብቧል። ፕሬዝዳንት ኤርዶዋን በሰጡት መግለጫ በእስራኤል በአሜሪካና በኢራን መካከል የሚካሄደው ይህ እብደት የተሞላበት ጦርነት መላውን እስላማዊ ዓለምና የቱርክን ብሔራዊ ደህንነት አደጋ ላይ እየጣለ ነው በማለት ሁኔታውን አጥብቀው አውግዘዋል። ቱርክ ድንበሮቿን ከማናቸውም የሚሳኤል ስህተት እንዲሁም ጦርነቱን ተከትሎ ሊመጣ ከሚችለው በሚሊዮን የሚቆጠር የስደተኞች ጎርፍ ለመጠበቅ ስትል ዘመናዊ ታንኮቿን፣ የአየር መከላከያ ስርዓቶቿን እንዲሁም ልዩ ኃይሎቿን ወደ ደቡባዊ ድንበሮቿ ማንቀሳቀሷን ዜናው አብራርቷል። በተጨማሪም ቱርክ በቀጠናው ያሉ ሁሉም የውጭ ኃይሎች ከዚህ አውዳሚ ድርጊታቸው እንዲታቀቡና የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በአስቸኳይ ተሰብስቦ አስገዳጅ ውሳኔ በጉዳዩ ዙሪያ እንዲያሳልፍ ብላለች። ይህ የቱርክ እርምጃ ጦርነቱ ከባህረ ሰላጤው አልፎ ወደ አውሮፓ በሮቹን እያንኳኳ መሆኑን በግልጽ እያሳየ ነው። ቱርክ በኔቶ አባልነቷ የምትወስደው ማናቸውም ወታደራዊ እርምጃ መላውን የአውሮፓ ህብረት ሀገራት በቀጥታም ሆነ በተዘዋዋሪ ወደ ግጭቱ እንደሚነክራቸው ተመልክቷል። የኔቶ ዋና ጸሐፊ ጉዳዩን አስመልክቶ ሌሊቱን ከፎክስ ኒውስ ጋር አድርገውት በነበረው ቃለ ምልልስ እንዳሉት ከሆነ በጦርነቱ አሁን ላይ አንሳተፍም፣ ነገር ግን አሉ አሜሪካ ያለችውን ነገር ከመከተል ወደ ኋላ አንልም። አሜሪካ የኔቶ አባል ናት፣ አሁን ደግሞ ግጭት ውስጥ ናት። ስለዚህም ተከተሉኝ ካለች መከተላችን አይቀርም ብለዋል። ይህ የፖለቲካና የወታደራዊ ውጥረት ከደቂቃ ወደ ደቂቃ እያሻቀበ ባለበት በዚህ ወቅትም በዓለም አቀፉ ኢኮኖሚና የፋይናንስ መድረክ ላይ እጅግ ዘግናኝ የሆነ ቀውስ መከሰት መጀመሩን የዎል ስትሪት ጆርናልና ብሉምበርግ ያወጧቸው ዘገባዎች ያመለክታሉ። በተለይም ደግሞ በዓለም ገበያ ላይ ዓለም አቀፍ የብሬንት
ድፍድፍ ነዳጅ ዋጋ በታሪክ ታይቶ በማይታወቅ ፍጥነት በየቀኑ እያሻቀበ ነው። ይህ የዋጋ ንረት የተከሰተው የኢራን የባህር ኃይል በሆርሙዝ ባህረ ሰላጤ ውስጥ ተጨማሪ የነዳጅ ማጓጓዣ መርከቦችን ኢላማ ማድረጉን ተከትሎ ነው። በተለይም በሳውዲ አረቢያና በሩሲያ የተፈጠረው የነዳጅ ገበያ ቀውስን ለመገምገም አስቸኳይ የቪዲዮ ኮንፈረንስ ስብሰባ መጠራቱም ተመልክቷል። ይህ የኢኮኖሚ ቀውስ ጦርነቱን በመካከለኛው ምስራቅ ሀገራት ላይ ብቻ ሳይሆን በመላው ዓለም ሕዝብ የዕለት ተዕለት ኑሮ ላይ ፈጣንና አውዳሚ ተጽዕኖ ማምጣቱን ያረጋገጠ ሆኗል። በሌላ በኩል የኢራኑ ታስኒም የዜና ወኪል ሌሊቱን እንዳስነበበው ከሆነ የኢራን ከፍተኛ ባለስልጣናት ሌሊቱን በደረሱት ውሳኔ መሰረት እስራኤልና ዩናይትድ ስቴትስ በኢራን አብዮታዊ ሪፐብሊክ ላይ የስልጣን ግልበጣ ለማድረግ ወይም መንግስት ለመገልበጥ የሚሞክሩ ከሆነ ኢራን በእስራኤል የዲሞና የኒውክሌር ማዕከል ላይ ቀጥተኛ ጥቃት እንደምትፈጽምም አስጠንቅቃለች። ይህ የኢራን ማስጠንቀቂያ በመካከለኛው ምስራቅ ያለውን የጂኦፖለቲካዊ ውጥረት ይበልጥ የሚያባብስ ሲሆን ጉዳዩም ይበልጥ ግልጽ ለማድረግ በደቡባዊ እስራኤል ኔጌቭ በረሃ ውስጥ የሚገኘውን የዲሞና የኒውክሌር ማዕከል እስራኤል በይፋ አምና የማትቀበለው ነገር ግን በዓለም አቀፍ ደረጃም በስፋት የሚታወቀውን የኒውክሌር የጦር መሳሪያ ማምረቻ ፕሮግራሟ ዋነኛ ማዕከል ነው። በሌላ በኩል ደግሞ እስራኤልና የአሜሪካ የኢራንን የኒውክሌር ፕሮግራም በከፍተኛ ስጋት የሚመለከቱት ሲሆን ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ለማድረግ ወታደራዊ ጥቃትን ጨምሮ ማናቸውንም እርምጃ ከመውሰድ ወደ ኋላ እንደማይሉ በተደጋጋሚ ሲገልጹ ቆይተዋል። በሁለቱ ሀገራት መካከል ያለውን የረዥም ጊዜ የጥላቻና የስውር ጦርነት ታሪክ አሁን ላይ የሀገራቱን ስትራቴጂካዊ የኒውክሌር ተቋማትን ኢላማ ወደ ማድረግ ደረጃ ማደጉ በቀጠናው ሰፋ ያለና አውዳሚ ወታደራዊ ግጭቱ እየሰፋ እንደሚሄድ አመላክቷል ተብሏል። የኢራን ባለስልጣናት ይህንን መሰል ከባድ ዛቻ የሚያሰሙት ማንኛውንም የውጭ ጣልቃ ገብነት ለመቀልበስና የሀገሪቱን ስርዓት ለማስጠበቅ እንደሆነ በዚሁ መግለጫቸው ላይ ጠቀሱ ሲሆን የምንሰስተውና በቃ የምንለው ኢላማ የለም ብለዋል። ጦርነቱን እየመከትን ተመጣጣኝ ምላሽ እየሰጠን ነው። ከዚህ በኋላ ደግሞ በጉዳያችን ሊገባ የሚሞክር መንግስት ገለብጣለሁ የሚል ካለ ደግሞ የእስራኤልን የኒውክሌር ማብለያ እንመተዋለንም ብለዋል። በሌላ በኩል የጦርነቱ አድማስ ወደ እስያ የደረሰ ሲሆን ስሪላንካ በጉዳዩ ዙሪያ ሌሊቱን መግለጫ አውጥታለች። በህንድ ውቅያኖስ ውስጥ ስትጓዝ የነበረችና ለስሪላንካ አቅራቢያ የነበረች አይሪስ ዴና የተሰኘች የኢራን ባህር ኃይል የጦር መርከብ በአሜሪካ የባህር ውስጥ ሰርጓጅ መርከብ በተተኮሰባት ቶርፒዶ ተመታ መስመጧን የአሜሪካ የጦር ሚኒስትር ፒት ሄግሴት በሰጡት መግለጫ ያረጋገጡ ሲሆን ጥቃቱ የተፈጸመው በስሪላንካ ደቡብ ምዕራብ የባህር ዳርቻ ጋሌ ከተማ በ40 የማይል ርቀት ላይ ብቻ መሆኑን የተገለጸ ሲሆን ሚኒስትሩ በሰጡት መግለጫ እንዳሉት መርከቧ በዓለም አቀፍ የውሃ ክልል ውስጥ በመሆኗ ደህንነቷ የተጠበቀ መስሏት ነበረ ብለዋል። አክለውም ይህንን ድርጊት ከሁለተኛው የዓለም ጦርነት ወዲህ በቶርፒዶ የታገዘ የመጀመሪያው የጠላት መርከብን የማስመጥ እርምጃ መሆኑ ተዘግቧል። የስሪላንካ የውጭ ጉዳይ ሚኒስትር ቪጂታ ሄራት በበኩላቸው ሀገራቸው አስቸኳይ የመጀመሪያ እርዳታ እንደደረሳትና ወዲያውኑ ሁለት የባህር ኃይል የጦር መርከቦቿን ለድጋፍ በአካባቢው ማሰማራቷን ገልጸው በወቅቱ አስቸኳይ እርዳታ ያስፈልጋቸው የነበሩ 30 ሰዎችን ማዳን የቻሉ ሲሆን በጋሌ ከተማ በሚገኘው ካራፒቲያ ሆስፒታል ገብተው ሕክምና እየተደረገላቸው ይገኛል። በጥቃቱ ወቅትም በመርከቧ ላይ 180 የሚጠጉ ሰዎች እንደነበሩ የተነገረ ሲሆን የስሪላንካ ባህር ኃይል ቃል አቀባይ ቡዲካ ካምፓን እንደገለጹት ከሆነ አዳኝ ቡድኖቹም የኢራን የጦር መርከብ አባላት ናቸው ተብለው የሚጠረጠሩ በርካታ አስክሬኖችን ከባህር ውስጥ አውጥተዋል ብለዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስም 80 አስክሬኖችን ከባህር ማውጣታቸውን ገልጸዋል። ይህ የባህር ላይ ጥቃት የተፈጸመው ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በፈጸሙት መጠነ ሰፊ የአየር ጥቃት የሀገሪቱን የበላይ መሪ አያቶላ አሊ ካሜኒና ሌሎችም ከፍተኛ ወታደራዊ አዛዦች መገደላቸውን ተከትሎ በቀጠናው ያለው ውጥረት እጅግ በበረታበት ወቅት ነው። ኢራንም ለጥቃቱ ምላሽ ለመስጠት በርካታ ድሮኖችንና ሚሳይሎችን ወደ እስራኤል እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካና የእንግሊዝ የጦር ሰፈሮች ላይ መተኮሷ ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአያቶላ አሊ ካሜኒን ግድያ ዓለም አቀፍ ሕግጋትና የሰብአዊ ሞራል እሴቶችን የጣሰ ሲሉ አውግዘዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።